አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱሲኒዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገልጦለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህ በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሱ ወደ ኒቆምዲያ ላከው። ቅዱስም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትና ትምህርትን ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጁን ወልዳ እህቱን አገኛት። ከዚህ በኋላ ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና በወፍና በከይሲ አምሳል ይገለጣል። በሀገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱሲኒዮስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና። ሁለተኛም ስራኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱም በስራቸው ሰውን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምዲያ ተመልሶ በዚያ ባጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩ አንጾኪያም በተመለሰ ጊዜ በእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱሲኒዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ስም አወገዛቸው። ያን ጊዜም ምድር አፏን ከፍታ ወጥቻቸው፣ ጣዖታቱም እንዳጠፋቸው ወሬው ተሰማ። አባቱ ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ሰቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻ ቀጥቅጠው። ሁለተኛ ደግሞ በእህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ እየጎተቱ የክብር ባለቤት ጌታችንም ያጸናውና በስቃይ ውስጥ ያስታግሰዋል። ከቁስሉ የሚፈውሰው መልአኩንም ልኮ ያለምንም ጉዳት አስነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልም ተቀበለ። በስቃዩም ወራት በሰማዕታት የሞቱ ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የጠራቢ ልጅ ቅዱስ ዮሐንስ አረፈ። ይህም ቅዱስ ከነዌ ሀገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊ ናት። ልጅ ባጣች ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመት በሆነው ጊዜ የጠረበውን ጣዖት የሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም በእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱም በተመለሰ ጊዜ ሰማይና ምድርን በውስጣቸውን ያለው ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መታ በክብር ባለቤት ክርስቶስ ስም ደሙን ያፈስስ ዘንድ አጸናቸው። ከዚህም በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባትን አምላኮች ለምን ተው ካሉት፣ እርሱም እኔ የሰው እጅ ለሰራቸው ጣዖታት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጦ፣ በድኑም አልወደቀም። በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንም መስዋዕት ከእኔ ተቀበል አለች። ያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን
የቅዱሳን ስብስጥራስ የአባ ሰርጋና የድራይስ የምስክርነታቸው መታሰቢያ ነው። በረከታቸው ከኛ ጋር ለዛለሙ ትኑር አሜን። እዛ አቅረብኩ ማይሌት ያዘኪ ማራፍን ተጻምዱ ዘልፈለለ አልብ ተወከፍ ዘኔት መጻፈን ተለሰከ እግዚኦ ጸሪቀ ምሩ ተወከፈ ላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወነኩሰት ሄራን ባርኩ ወይዘቲ መካን እስካረገ ሊቆኑ ህፃን ለጻፉ በክርታስ ጻፉን ዘደረስ ወለ አንቡ ለተርጎመ ሳዲስ ወለ ሰማ ቃሎ በስለንፈስ ጸሎተሙ ማርያም አረጋግጥ ሁሉም ባሰወረ ማራን ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። አምላከ በከንቱ ኮኮ ከመሳን አሁን ዘመሰት